ዛሬ የተገናኘንበት ዋና ፕሮግራም አንድ ፕሮጀክት እናንተ ጋር አብረን ለመስራት አንድ ፕሮጀክት አቅደናል። ስለዚህ የዚህ ፕሮጀክት የቤልጂየም መንግስት ውስጥ የሚገኝ የአምስት ዩኒቨርሲቲዎች ጋር በጥምረት የኢንተርናሽናል ፕላንት ባዮቴክኖሎጂ አውትስትሪች ነው የሚለው በእንግሊዘኛው ማለት ያው የቴክኖሎጂ ማስፋት ወይንም ማስተዋወቅ ነው ፕሮግራሙ ማለት ነው። ስለዚህ ለሚቀጥለው 3 ዓመት ከእናንተ ጋር እንቆያለን። የፕሮጀክቱ ዋና ዓላማ እንደሚታወቀው ያው ይሄ አካባቢያችን ብዙ ጊዜ ድርቅ የሚያጠቃው አካባቢ ነው። ስለዚህ ድርቅ የማያጠቃውን ሲስተም ወይንም ዘዴ ምርትና ምርታማነትን ከፍ እንዲል ማድረግ ነው። ስለዚህ የኢንተርናሽናል ፕላንት ባዮቴክኖሎጂ ኢንስቲትዩት ምንድነው እኛ አካባቢ በደንብ ያልተሰራባቸውን ሰብሎች ወደዚህ አካባቢ ላይ ማስፋትና ማስተዋወቅ ነው። በእርግጥ የተለየ ሰብል አይደለም ይዘን የመጣ ነው። እንግዲህ እነኚህ ሰብሎች የሚሰሩት አንደኛው የማሽላን የምታውቁት ነው። ማሽላ ግን በማሰባጠር ከሽምብራ ጋራ በማሰባጠር ምርትና ምርታማነትን ከፍ እናደርጋለን። እናንተ ብዙ ጊዜ የምትጠቀሙት ረጅም ጊዜ የሚፈጀውን ማሽላ ነው። አሁን ደግሞ በአጭር ጊዜ የሚደርሱ ማሽላዎችን በማሰባጠር ከሽምብራ ጋር በማሰባጠር ማሽላው ከሽምብራው የሚያገኘውን የአፈር ምርትና ምርታማነትን እንዲጨምር ስለሚያደርገው እሱን አንድ ላይ ስትራይፕ በሚባለው የማሰባጠር ዘዴ እሱን አሰባጥረን እንሰራለን። ሁለተኛው ደግሞ እዚህ አካባቢ ላይ በብዛት ኮባ ይመረታል፣ ኮባ ይተከላል። በአብዛኛው እንግዲህ የኮባና ኮባ መሰል የምትጠቀሙት እናንተ ለሙዝና ለኮባነቱ ነው። ግን እንዲያ ስትጠቀሙ ደግሞ ተስሩ የሚወጣው ምርትና ምርታማነት ደግሞ ለምግብ በመዋል በተለይ ለእናቶች በወሊድ ጊዜ በማጥባት ጊዜ ሊያገለግል የሚችል እንሰትን ደግሞ በዚሁ ማስተዋወቅ ነው እንግዲህ የፕሮግራሙ ዓላማ። ፕሮግራሙ ለ3 ዓመት ይቆያል። ዛሬ የምትሰሯቸው ስራዎች አሉ እዚህ ካለው ቲም ጋራ እናንተ መሬት ላይ ሁሉም መሬት ላይ አይደለም። በስልጠና በሚቀጥለው 2 ሳምንት በኋላ ደግሞ የተመረጣችሁት 50 አርሶ አደሮችን ሙሉ ስልጠና ይሰጣል። ዛሬ ግን በዚህ ቴክኖሎጂ ይሄን ለመስራት ከእናንተ ጋር የተወሰነ ውይይት ነው የሚደረገው። እነኝን ውይይት ደግሞ እናንተ ላይ የሚሰራ ይሆናል። ከእናንተ ውስጥ በ4 አርሶ አደሮች ላይ ቅድም ያልነውን ሰርቶ ማሳያ ሙከራ እንሰራለን። መሬቱን ግን ምናልባት በኋላ ላይ የኔ ልጆች አሉ እየበሩና ይማምም መኮንንም እዚሁ አብሯችሁ የሚቆዩ አሉ። እነሱ ለ2 ዓመት በቋሚነት ነው መሬቱን የምንፈልገው። እዛ መሬት ላይ የሚሰሩ ስራዎች ስላሉ የማሽላና የሽምብራውን እንትን ማለት ነው። እንሰቱ በየደጃችሁ በየጓሯችሁ ምን ያክል ችግኝ መውሰድ እንደምትችሉ እሱን ከዛ ጋር እንትን ማለት ነው የሚሆነው። ማለት የእናንተ ፈቃደኝነት እየደጃችሁ 5ም 2ም 3ም መውሰድ የምትችሏቸውን የእንሰት ለጊዜው ወደ 500 ችግኝ እጃችን ላይ አለ። ሌላ 500 ለመግዛት በዝግጅት ላይ ነው ያለ ነው። ስለዚህ እሱን በእናንተ ደጅ ላይ እንዲለማ ማድረግ እና በዚሁ ደግሞ ቀጥሎ አሁንም ከዛሬ ወር አካባቢ ደግሞ ሁሉም ላይሆን ይችላል። ስልጠናውን 50ው ሁሉ ነው የሚሰለጥነው። በኋላ ላይ ግን የእንሰቱን የየደጃችሁ ኮባ አለ አይደል? ኮባው ከቂጡ የሚበላ ነገር አለው። ስለዚህ ደጃችሁ ያለ ምርት ለምን ይጣላል? ስለዚህ ተከትክቶ ዱቄት ይወጣዋል፣ ለገንፎ ይሆናል። ለሌላ ምግብነት የሚያገለግለውን አሰራር ደግሞ ስሪንቃ ላይ አዘጋጅተን ያሰብነው ስሪንቃ ነው እናዘጋጃለን ያልነው። አስፈላጊ ከሆነም እናንተው ደጅ ማድረግ ይቻላል። እሱንም የምግብ አካሄዱን በዛ መልኩ የምንሰራ ይሆናል ማለት ነው። ስለዚህ እነኚህን ስራዎች እናንተ ጋር በምንሰራበት ጊዜ ዋናው ቴክኖሎጂውን እንድትቀበሉ ነው። በዚሁ አጋጣሚ ግን አሁንም ፕሮጀክቱ እናንተ የምትፈልጓቸውን የማሽላና የሽምብራ ዘሮች
መነሻ ከ1 ኪሎም 2 ኪሎም መነሻ ፕሮጀክቱ ይሄንን ሊያቀርብላችሁ ይችላል ፈቃደኛ ነገሮች ካሉ። የኛ ዋናው ስራ ግን ይህንን የአካባቢን ተጽዕኖ ሊቋቋሙ የሚችሉ ሰብሎችን ወደ እናንተ ደጅ ማቅረብና ማስገባት ነው። ስለዚህ ፈቃደኛ አርሶ አደሮች ካላችሁ መሬታችሁ ለ2 ዓመት በኪራይ የምትሰጡን ሰዎች፣ ያው በቋሚነት መሬቱን እኛ ነው የምንቆጣጠረው። ምክንያቱም ዘንድሮ ማሽን ላይ ተዘራው ለሚቀጥለው ሽምብራም ሊዘራ ይችላል። እንደገና ደግሞ በማሽላው መካከልም የሽምብራ ማሰባጠርም አለበት። ሌላው ምናልባት በዚሁ በየደጃችሁ ባሉ ቤተክርስቲያን ሊሆን ይችላል፣ መስጊድ ሊሆን ይችላል፣ ትምህርት ቤት ሊሆን ይችላል። እንሰቱን የምንሰራው በእነኚህ ቦታዎች ላይ ነው። እነኚህ ቦታዎች ላይ ነው እነኚህን የምንተክለው። ስለዚህ እነኚህን 3ቱን ነገሮች አንድ ላይ አሰባጥረን የምንሰራ ይሆናል። የማሽላዎቹ ዝርያዎች የእናንተ ዝርያ አለ፣ የኛ ዝርያዎች አሉ። ሽምብራ የራሳችን ነው የሚሆነው። ስለዚህ እነኚህ ቴክኖሎጂዎች ወደ እናንተ አካባቢ በማሰብ አንድን ሰብል ብቻ ላይ ጥገኛ ከመሆን እነኚህን በማሰባጠርና አንድ ላይ በመስራት ምርትና ምርታማነትን እናሳድጋለን የሚል አጠቃላይ ሀሳብ ተይዞ ነው ለ3 ዓመት የሚቆየው። ዛሬ የምትሰሩት ግን ሌላ ነው። ምናልባት አሁን ቅድም እንደነገርኳችሁ ዛሬ ከእናንተ ጋር እነኚህን ስራዎች የምትሰሩባቸውና የመሬታችሁን ይዞታ እና ያላችሁን አጠቃላይ ግምት ውስጥ ያስገባ ኤፍጂዲ አቶ መኮንን እነኚህን ስራዎች ከእናንተ ጋር አብሮ ይቆያል። በቀጣይ ሳምንት ደግሞ አጠቃላይ 50ውም ሙሉ ስልጠና የምንሰጥ ይሆናል እዚሁ ወልዲያ ላይ። ምናልባት ከሌላም ቀበሌ ያለ አንድ ላይ ልንሰበስብ እንችላለን። ከዛ የምግብ ዝግጅቱን ደግሞ እንደገና ከ2 እና ከ3 ሳምንት ወይም ከ1 ወር አካባቢ ውስጥ ደግሞ እነኝን እናዘጋጃለን። ስለዚህ ከሰኔ አጋማሽ ጀምሮ በእናንተ ደጅ አካባቢ የኛ ልጆችም የእናንተ ባለሙያዎችም አብሯችሁ ይቆያሉ ማለት ነው። ስለዚህ እንግዲህ የኢንተርናሽናል ፕላንት ባዮቴክኖሎጂ አውትስትሪች ፕሮግራም እነኝን የመሰሉ ፕሮግራሞች ናቸው። ኦልሬዲ ከኬንት ዩኒቨርሲቲ ጋር ግንኙነት በመፍጠር ነው ይህ ስራ ወደዚህ እንዲመጣ የተደረገው። ስለዚህ ይህን ስራ እናንተ ደጅ ላይ ስንተገብር ደጃዊ መሬታችሁን በመስጠት በመተባበር የሚባለውን ቴክኖሎጂ እናንተ መሬት ላይ እንድትሰሩ ማለት ለምሳሌ ሽምብራና የማሽላውን እናንተ ስንሰጣችሁ እናንተ ለራሳችሁ እንድታሰፉት እንድታባዙት ነው እንጂ ለእኛ እንትን አይደለም። ያኛ የምንሰራበት መሬት ግን እኛ መረጃ ስለምንወስድለት የመሬቱንም የአፈር ለምነትም ስለምንለካ ለ2 ዓመት ከኛ ጋር አብራችሁ ትሰራላችሁ ማለት ነው። መሬት የምትሰጡን ሰዎች ብዙ መሬት አይደለም። አንድ አርሶ አደር 10 ቢበዛ 10 በ5 ነው ዶክተር ስዩ 10 በ5 አካባቢ ያለ ነው፣ ብዙ አይደለም። እዛ ላይ ግን ውስጡ የምናስገባቸው ስራዎች አሉ። ስለዚህ ከውጭ የሚመጡ እንግዶች ለዚህ ምናልባት ለዚህ ለስልጠናና ለአንዳንድ ነገሮች የሚያግዙን ድርጅቶችም ስላሉ እዚህም ሊመጡም ስለሚችሉ እናንተ ደጅ ላይ እንተገብራለን። 2 አርሶ አደር ጠንካራ አርሶ አደር፣ 3ኛ አርሶ አደር ግን እኔ ሞዴል ነኝ እኔ ደጅ ላይ የሚሰራልኝ የሚል አርሶ አደር ካለ ግን በፈቃደኝነት እናደርጋለን። ቴክኖሎጂዎቹን ግን የሽምብራና የዘር ማሽላውን ዘር ግን ማዕከሉ የሚያቀርብ ይሆናል ማለት ነው። 1 ኪሎ የ2 ኪሎ ለእያንዳንዱ አርሶ አደር ደጁ እንዲያባዛው ነው። ቤት ውስጥ አንድ አይነት ዘር መቀመጥ የለበትም። አርሶ አደር አንድ አይነት ነገር ላይ ብቻ ማምረት የለበትም። ሰፋ ያለ ነገር ማምረት አለበት ነው። የኛ ዋና ዓላማ ግን የአፈር ለምነትን በሽምብራው አክሞ ወይም ጨምሮ እንትኑን ምንድነው የሽምብራ የማሽላው ምርትና ምርታማነት መጨመር ነው። በ3 ዓመት ይሄን ያክል ኩንታል በሄክታር ይጨምራል ነው። እናንተ ጋር ያለው የምርታማነት መረጃ አለን ከባለሙያዎች ሆነን ለመናገር ያው ብዙ ረድታችሁናል ለመነሻ የሚሆነንን። ስለዚህ ያንን በምን ያህል ፐርሰንት እንጨምራለን የሚለውን ሐሳቦች ከመስራት አንጻር ነው። ስለዚህ አሁን ዋናው የዛሬው ግን ከስልጠናው በፊት መሰራት ያለባቸው የእናንተ ጋር የሚዋዩበት ነገሮች ይኖራሉ። ስለዚህ ቆይታችሁ ጥሩ እንደሚሆን ተስፋ አደርጋለሁ። እንግዲህ አርሶ አደሮችም ባለሙያዎችም ከዞንም ከወረዳ ከቀበሌም ያላችሁ እንደዚሁም የስሪንቃ ግብርና ምርምር ማዕከል እንኳን ደህና መጣችሁ። ያው ዓላማውና እንትኑ ይሄን ነው የሚመስለው በተወሰነ መልኩ፣ ግን በቀጣይ አብራችሁን ትሰራላችሁ። ስትሰሩ ያው ፈቃደኛ ሆናችሁ እንደምትሰሩ እምነት አለኝ። አመሰግናለሁ።